In the 19th century, there lived a man with two faces. ዓለም ካየቻቸው እጅግ አስገራሚና አስፈሪ አሟሟቶች በስተጀርባ ሁልጊዜም አንድ ምስጢራዊ ታሪክ አለ። ዛሬ በአስገራሚ እውነታዎች የምናወራው ግን ስለ መርዝ ወይም ስለ ጦርነት አይደለም። የምናወራው ስለ አንድ ሰው ሰውነት ውስጥ ስለተሸሸገ ሁለተኛ ማንነት ነው። ኤድዋርድ ሞርዳኬ ይባላል። እንደ አውሮፓውያን አቆጣጠር በ1800ዎቹ መጨረሻ በእንግሊዝ አገር ይኖር የነበረ የመኳንንት ዘር ነው። ኤድዋርድ የብዙዎችን ቅናት የሚቀሰቅስ ሕይወት ነበረው። እጅግ መልከ መልካም፣ ሀብታም፣ የተማረና በሙዚቃ ዓለም ውስጥ ተሰጥኦ የነበረው ወጣት ነበር። ነገር ግን በውስጡ የሚቃጠል አንድ ታላቅ ስቃይ ነበረው። ኤድዋርድ ከቤት አይወጣም፣ ጓደኞች የሉትም፣ በምሽትም ቢሆን ከሰዎች ጋር አይገናኝም። ለምን? ምክንያቱም ኤድዋርድ በሰውነቱ ላይ አንድ አስደንጋጭ ክስተት ይዞ ተወልዷል። ከጭንቅላቱ ጀርባ በሌላኛው ጎን ልክ እንደ መስተዋት ነጸብራቅ ያለ ሁለተኛ ፊት ነበረው። የፊት እንደ ተራ ፊት አልነበረም። የራሱ አይኖች፣ የራሱ አፍና አፍንጫ አሉት። ነገር ግን ይህ ፊት የራሱ ባህሪ ነበረው። ኤድዋርድ በደስታ ሲስቅ ያፊት በቁጣ ይኮሳተራል። ኤድዋርድ ሲያዝንና ሲያለቅስ ደግሞ ያፊት በፌዝ ይስቃል። በጣም የሚያስፈራው ግን ኤድዋርድ አይኑን ጨፍኖ መተኛት ሲፈልግ የጀርባው ፊቱ አይኑን አፍጥጦ ሌሊቱን ሙሉ ሲከታተለው ያድራል። ኤድዋርድ ለሐኪሞቹ በለቅሶ እንዲህ ብሎ ነበር: የፊት ለኔ የገሃነም መልእክተኛ ነው። እኔ ሌሊት በእንቅልፍ ልወድቅ ስል እርሱ በጆሮዬ ውስጥ አስፈሪና ሰይጣናዊ ምስጢሮችን ያንሾካሹክብኛል፣ እንዲያውም የሞቱ ሰዎችን ድምፅ እያመጣ ያስፈራራኛል ብሏል። ይህ ታሪክ መጀመሪያ ላይ እንደ ተረት ቢወራም በወቅቱ የነበሩ የታወቁ የሕክምና መጻሕፍትና ጋዜጦች ግን ስለ ኤድዋርድ መኖር አስገራሚ ማስረጃዎችን አስፍረዋል። ዛሬ በዚህ ቪዲዮ ውስጥ ይህ ሁለተኛ ፊት በእርግጥ ምንድን ነው? ሳይንስስ ምን ይላል? የሚለውንና የኤድዋርድን አሳዛኝ ፍጻሜ በዝርዝር እንመለከታለን። እንደዚህ ያሉ ሰፋ ያሉና ሚስጥራዊ ታሪኮች እንዲደርሷችሁ አስገራሚ እውነታዎች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን መጫናችሁን አትርሱ። አብራችሁን ቆዩ። ኤድዋርድ ሞርዳኬ እድሜው እየጨመረ ሲሄድ ይህ ሁለተኛ ፊት ከእርሱ ቁጥጥር ውጭ የሆነ የራሱ ነፍስና ክፋት እንዳለው መረዳት ጀመረ። የኤድዋርድ ሕይወት ወደ ሲኦልነት የተቀየረው ፊቱ ማየትና መስማት ብቻ ሳይሆን ከእርሱ ጋር መነጋገር ሲጀምር ነው። ኤድዋርድ ለሐኪሞቹ በለቅሶ ሲናገር ያ የጀርባው ፊት ፈጽሞ አይተኛም ነበር። እርሱ እንቅልፍ ሊወስደው ሲል ፊቱ በጀርባው ውስጥ እጅግ የሚረብሽ ወሬዎችን ያወራል። ኤድዋርድ ሰይጣናዊው መንትዬ ብሎ የሚጠራው የፊት በሕይወት ያሉ ሰዎች ሊሰማቸው የማይገቡ ስለ ገሃነምና ስለ ሞቱ ሰዎች ምስጢር እንደሚነግረው ይገልጽ ነበር። ኤድዋርድ እንዲህ ብሏል: እኔ ስጸልይ እርሱ ይሳለቅብኛል፣ እኔ ተስፋ ስቆርጥ እርሱ በደስታ ይስቃል፣ እኔ ብቸኝነት ሲሰማኝ እርሱ በጀርባዬ ውስጥ እስከ መቃብር ድረስ አብሬህ እመጣለሁ እያለ ያስፈራራኛል። ይህ ሹክሹክታ ኤድዋርድን ላፍታ እንኳን ሰላም አልሰጠውም። ሳይንስ ምን ይላል? ይህ ክስተት በዘመናዊው ሕክምና ክራኒዮፓገስ ፓራስቲከስ ተብሎ ይጠራል። ይህ የሚሆነው መንታ ህፃናት በማህፀን ውስጥ እያሉ ሳይለያዩ ሲቀሩና አንደኛው ህፃን ሳይዳብር ቀርቶ በሌላኛው ጭንቅላት ላይ ተጣብቆ ሲቀር ነው። ምንም እንኳን ፊቱ የራሱ አንጎል ባይኖረውም የነርቭ ስርዓቱ ከዋናው ሰው ጋር የተቆራኘ በመሆኑ ስሜቶችን ወይም እንደ ሳቅና ለቅሶ ያሉ ሊያንጸባርቅ ይችላል። ለኤድዋርድ ግን ይህ ሳይንሳዊ ክስተት ሳይሆን የተረገመ ጣፋንታ ነበር። በወቅቱ በለንደን ውስጥ የነበሩ ሰዎች ኤድዋርድ የሰይጣን ልጅ ነው በማለት ያሙት ነበር። ይህም ኤድዋርድ ራሱን ይበልጥ እንዲያገልና በጭንቀት እንዲዋጥ አደረገው። ኤድዋርድ በወቅቱ ወደ ነበሩ ታዋቂ ሐኪሞች በመሄድ እባካችሁ ይህንን ፊት ከላይ ላይ ቆርጣችሁ ጣሉልኝ ብሎ ተማጽኗል። ይህን በማድረጋችሁ የምሞት ከሆነ እንኳን ይሁንልኝ፣ ብቻ ይህንን ሰይጣን ከራሴ ላይ አስወግዱልኝ ይላቸው ነበር። ነገር ግን በ1800ዎቹ መጨረሻ ላይ የቀዶ ጥገና ጥበብ በጣም ኋላ ቀር ነበር። ጭንቅላትን ከፍቶ እንዲህ ያለውን ተባይ ፊት ማስወገድ ወዲያውኑ ለሞት እንደሚዳርግ ሐኪሞቹ ያውቁ ነበር። በተጨማሪም ሐኪሞቹ ራሳቸው ፊቱን ሲያዩት
ይደነግጡና ይህ ከፈጣሪ የተሰጠ ቅጣት ነው ብለው ያምኑ ስለነበር እጃቸውን ለመንካት አልደፈሩም። ኤድዋርድ በገዛ ቤተመንግስቱ ውስጥ እስረኛ ሆነ። ኤድዋርድ ሞርዳኬ ጀርባውን ፊት ፌዝና ሰይጣናዊ ሹክሹክታ መቋቋም የማይችልበት ደረጃ ላይ ደረሰ። በ23 ዓመቱ ወጣትነቱና ሀብቱ ምንም ትርጉም አልሰጡትም። ሐኪሞቹ ሊረዱት ፈቃደኛ ባለመሆናቸው እርሱና ያ ጭንቅላቱ ላይ የተተከለ ሰይጣን ብቻቸውን ቀሩ። ኤድዋርድ መውጫ ቀዳዳ ያጣ እስረኛ ሆኖ ተሰማው። በአንድ ጨለማ ምሽት ኤድዋርድ የመጨረሻ ውሳኔውን ወሰነ። በገዛ እጁ ሕይወቱን ለማጥፋት ወሰነ። ነገር ግን ከመሞቱ በፊት በታሪክ መዛግብት ውስጥ እስካሁን ድረስ ሲጠቀስ የሚኖር አንድ አሰቃቂ ደብዳቤ ጻፈ። ይህ ኑዛዜ የፈሪ ሰው ቃል አልነበረም። ይልቁንም ከሞት በኋላም ቢሆን ያፊት እንዳይከተለኝ የሚል የጭንቀት ጩኸት ነበር። ኤድዋርድ በደብዳቤው ላይ እንዲህ ሲል ጻፈ። ከመቃብሬ በፊት ይህ ሰይጣናዊ ፊት ከጭንቅላቴ ጀርባ ተቆርጦ እንዲወገድ እለምናችኋለሁ። ካልሆነ ግን በመቃብሬ ውስጥም ሳይቀር ያ አስፈሪ ሹክሹክታውን ይቀጥላል። ኤድዋርድ የፈራው ሞትን አልነበረም። ይልቁንም ያ ፊቱ ነፍስ የሌለው ፍጡር በመሆኑ እርሱ ከሞተ በኋላም ፊቱ በጆሮ ውስጥ የሚያወራውን ወሬ ይቀጥላል ብሎ ሰግቶ ነበር። ኤድዋርድ ራሱን በሁለት መንገድ ገድሏል የሚሉ ዘገባዎች አሉ። አንዳንዶች በመርዝ እንደሞተ ይናገራሉ። ሌሎች ደግሞ በትክክል በዚያው በሰይጣናዊው ፊቱ ግንባር መካከል ጥይት ተኩሶ እንደገደለው ይተርካሉ። እውነታው ምንም ይሁን ምን ኤድዋርድ ሞትን መርጧል። ነገር ግን አሟሟቱ ሌላ ትልቅ እንቆቅልሽ ጥሎ አልፏል። ኤድዋርድ ከሞተ በኋላ ታሪኩ አላበቃም። እንደ ኑዛዜው ቃል ሐኪሞቹ ፊቱን ከጭንቅላቱ ላይ ቆርጠው እንዳስወገዱት ይነገራል። ነገር ግን ኤድዋርድ የተቀበረው መቃብሩ ላይ ምንም አይነት ስም ወይም ምልክት ሳይደረግበት በሚስጥር ነበር። ይህም የሆነው ሰዎች ወደ መቃብሩ መጥተው እንደ እንግዳ ፍጡር እንዳያዩትና ፊቱ አሁንም እያወራ ይሆን የሚል ጥርጣሬ ስላላቸው ነው። ይህ ታሪክ እውነት ነው ወይስ ተረት የሚለው ጥያቄ ዛሬም ድረስ አከራካሪ ነው። ታሪኩ መጀመሪያ የወጣው በ1895 ዓ.ም ቦስተን ፖስት በተባለ ጋዜጣ ላይ በቻርልስ ሂልድሬዝ ነበር። በወቅቱ ጋዜጦች ተነባቢ ለመሆን አስፈሪ ታሪኮችን ይፈጥሩ ነበር። ይሁን እንጂ በ1896 ዓ.ም የታተመውና የሕክምና እንቆቅልሾችን የሚዘግበው አኖማሊስ ኤንድ ኪሮሲቲስ ኦፍ ሜዲሲን የተባለው ዝነኛ መጽሐፍ የኤድዋርድን ታሪክ እንደ እውነተኛ የሕክምና ክስተት መዝግቦታል። በሕክምና ታሪክ ውስጥ እንደ ኤድዋርድ አይነት ድርብ ፊት ያላቸው ሰዎች አልፎ አልፎ ታይተዋል። ለምሳሌ ቻንግ ቱዙፒንግ የተባለው ቻይናዊ ሰው ከጭንቅላቱ ጎን ሌላ ግማሽ ፊት ነበረው። ይህ የሚያሳየው የኤድዋርድ ታሪክ ሙሉ በሙሉ የተፈጠረ እንዳልሆነ ነው። ምናልባትም ደራሲው የኤድዋርድን ስቃይ ወይም ያንን ሹክሹክታ ለታሪክ ሳቢነት ጨምሮበት ሊሆን ይችላል። ነገር ግን እንዲህ ያለ አካል ያለው ሰው መኖሩ በሳይንስ ይቻላል። የኤድዋርድ ሞርዳኬ ታሪክ ዛሬም ድረስ ለፊልሞችና ለተውኔቶች መነሻ ሆኗል። ይህ ታሪክ የሚያስተምረን ነገር ቢኖር የሰው ልጅ ተፈጥሮ ገና ያልተፈቱ ብዙ ምስጢሮች እንዳሉትና አንዳንድ ጊዜ ደግሞ የሰው ልጅ ትልቁ ጠላት በገዛ ራሱ ውስጥ የተሸሸገ ማንነት መሆኑን ነው። ውድ ቤተሰቦቻችን እናንተስ ስለ ኤድዋርድ ሞርዳኬ ምን ትላላችሁ? ይህ ታሪክ በእርግጥ ተከስቷል ወይስ ሰዎች የፈጠሩት ወሬ ነው? አስተያየታችሁን በኮሜንት አጋሩን። እንደዚህ ያሉ ሰፋ ያሉና ሚስጥራዊ ታሪኮች እንዲደርሷችሁ አስገራሚ እውነታዎች ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ቸር ቆዩን።